ሐዋርያት ሥራ ምዕራፍ 9 ቁጥር 20 ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራባቸው ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳኦል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር። እንግዲህ ሐዋርያት ሥራ ምዕራፍ 9 ደማስቆን ያስታውሰናል። እግዚአብሔር በቀን በብርሃን ተገልጦ ለሳኦል ጨለማን የገፈፈበት ነው። ሳኦል ጌታን የተቀበለበት ምዕራፍ ነው። አሳዳጁ ሳኦል ጳውሎስ የሆነበት ቦታ ነው። የሚሄድበትን አጀንዳ አስቀይሮት እግዚአብሔር ከሱ ፕሮግራም አውጥቶ ወደ ራሱ ፕሮግራም የመለሰበት ክፍል እና ሳኦል ከጌታ ጋር ከተነጋገረ በኋላ ህይወቱ ከተቀየረ በኋላ ወዲያው ነው ስለ ኢየሱስ መመስከር የጀመረው። እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ይል ነበረ? በምኩራባቸው ይሰብክ ነበረ። እንዲህ አይነት ለውጥ እግዚአብሔር ይስጣችሁ። እግዚአብሔር በብርሃን ፍጥነት አይን ተዘግቶ እስኪከፈት የእናንተ ታሪክ እንደዚህ ይለወጥ። አይድንም የተባለ ሰው፣ አይለወጥም የተባለ ሰው፣ አሳዳጅ የነበረ ሰው ድንገት ጌታ ታሪኩን ቀየረው። በምኩራብ ምን ማለት ጀመረ? መስበክ ጀመረ። የሰሙትም ምን አሉ ይላል? ተገረሙ ይላል። እግዚአብሔር አስገራሚ ለውጥ በህይወታችሁ ያምጣ። በእውነት በሰው ዘንድ የማይቻል በእግዚአብሔር ዘንድ ምን ይላል? ይቻላል። የሰሙትም ሁሉ ምን አሉ? ተገረሙ። 2016 አንተ መገረሚያ ትሆናለህ። ምን አሉ? የድሮ ታሪኩን ሲያነሱ ይህ በኢየሩሳሌም ይህንን ስም የሚጠሩትን ያጠፋ አይደለምን? የትናንት ታሪክ ምንም ሊሆን ይችላል፣ ምንም ሊመስል ይችላል። እግዚአብሔር አዲስ ታሪክ ባንቺ ይጽፋል። ሳኦል ግን እየበረታ ሄደ ይላል። አሜን አሜን አሜን። ምን እያለ ሄደ? ህይወታችሁ ከዚህ በኋላ መበርታት ይሁን። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር። ትናንትና ደብዳቤ ጻፉልኝ ነበር የሚመጣው። ይህንን ስም የሚጠሩትን እናጥፋ፣ እናሳስራቸው፣ እስኪ ህጋዊ እናድርገው ጉዳዩ። አሁን ግብረ ሰዶም ህጋዊ እንደሆነው አሜሪካ ማለት ነው። ሰይጣን አንዳንድ ጊዜ በህግ ይደገፋል። በህግ እናርገውና ይሄን እናጥፋቸው እያለ ትናንትና ደብዳቤ ለምን ነበረ? ዛሬ ደግሞ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አስረግጦ ያስረዳቸው ነበር። ብዙ ቀንም ሲሞላ አይሁድ ሊገሉት ተማከሩ። መገደል የሚለው ደረጃ የሚመጣው በክርስትና ከፍ እያልክ ስትሄድ ነው። የሆነ ደረጃ ሲጨምር፣ ለሰይጣን ራስ ምታት መሆን ስትጀምር፣ ከአቅሙ በላይ መሆን ስትጀምር፣ በአንተ ላይ የሚወጠነው ውጥን እንግደለው ነው። ዝም ብሎ ሰይጣን ተራ ክርስቲያንን እንግደል አይልም። አንዳንድ ሰው ቢኖርም አይጎዳም። ሰይጣን የማይፈልገው ሰው አለ። ሰይጣን የማይፈትነው ሰው አለ። ኦልሬዲ የወደቀ ማለት ነው። ምን ይፈትነዋል? ሊገሉት ምን አሉ ይላል? ተማከሩ። ሳኦል ግን ሐሳባቸውን አወቀ። ይገሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበረ። አሜን። በጌታ በኢየሱስ ክርስቶስ ስም በቀንና በሌሊት የሚፈልጋችሁ፣ በቀንና በሌሊት በራችሁን የሚፈልግ ዙሪያችሁን የሚሰልል መንፈስ ይመታ። ይገሉት ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርቱ ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት። ዛሬ መልእክቴ ይሄ ነው። በሌሊት ወስደው በሉስቴ በቅርጫት ላይ አሳልፈው አወረዱት። ምን ይሉ ነበረ? በቀንና በሌሊት መግቢያ መውጫውን ይጠብቁ ነበር። ምን ሊያረጉት? ሊገሉት። አያሌ ቀን ምን አሉት ይላል? ተማከሩ ይላል። ምን ሊያረጉት? ሊገሉ። ደቀ መዛሙርቱ ግን ምን አደረጉት ይላል? በሌሊት አስመለጡት። በቅርጫት አድርገው በአጥሩ በኩል አሳልፉት። እነሱ በሩን እየጠበቁ ነው። ሊገሉት ምን ብለዋል? ጨርሰዋል። በቀን ብቻ አይደለም በሌሊትም ተማክረዋል፣ ሰርተዋል፣ ዘግተዋል። በሮቹ ሁሉ መውጣት አይችልም ሳኦል፣ ማምለጥ አይችልም ሳኦል። በሩ ሁሉ ተጠንቶበታል። ቤት እንደሚወጣ ቤት እንደሚገባ ሁሉ ነገር ታውቋል። አሁን እሱ መያዝና ማሰር ብቻ ነው የቀራቸው፣ መያዝና መግደል ነው የቀራቸው። ደቀ መዛሙርቱ ግን በሌሊት በአጥር በኩል ምን አረጉት? እግዚአብሔር ያስመልጣል። ምን እያለ? በሮች ተዘግተው ሳለ፣ ምን እያለ? ጠላቶች ዙሪያን ሰልለው ሳለ፣ ምን እያለ? መግቢያና መውጫ ተረጋግጠው በታወቀበት ታርጌት ውስጥ በገባህበት ጉዳይ እግዚአብሔር መንገድ አለው። በሩን ዘጉ፣ እነሱ ግን በምን አስመለጡት ይላል? በአጥሩ በኩል አስመለጡት። በሩን አውቀናል፣ መግቢያውን አውቀናል፣ መውጫውን። በመስኮት ቢወጣም በዚህ በኩል አንድ ሰው ይቆም፣ በበር ቢወጣ በዚህ በኩል አንድ ሰው ይቆም፣ ከጀርባ ቢሄድ በዚህ በኩል አንድ ሰው ይቆም። በሁሉም አቅጣጫ ተጠንቶበታል። በሮች ሁሉ ተጠንተዋል። ሳኦል ግን አመለጠ። መጽሐፍ እንደዚህ ይላል፣ ከቀስት ፊት ያመልጡ ዘንድ ይላል። ለሚፈሩት ምን እግዚአብሔር ምን ሰጣቸው ይላል? እግዚአብሔር ምስክሬ ነው። ጌታ በሆነ ነገር ያስመልጣል። ዛሬ ምን እንደሆነ አላቅም፣ ውስጤ ከበደ። እግዚአብሔር ሕዝቤን አስመልጣለሁ ብሎኛል። የገባውን ሰዎች ጎረቤቶች ናቸው። ነገር ግን መጡና ኢያሱን እባክኛ ከሩቅ ነው የመጣ ነው ብለው አሮጌ ልብስ ለብሰው ምን ብለው አታለሉት። ነገር ግን ጎረቤት ናቸው። ከሩቅ ነው የመጣ ነው ብለው የተበጫጨቀ ልብስ ለብሰው የሻገተ እንጀራ ይዘው ሸወዱት። እንደዚህ ተመሳስለው ሊሸውዷችሁ ይመጡ። የሻገተ እንጀራ ይዘው የተቀዳደደ ልብስ ለብሰው ያንቺን ሕይወት ሊቀዱ የሚመጡ እግዚአብሔር አስመልጣለሁ ብሎ አመሳስለው ሊያጠፉ ያሉትን ዙሪያን ያጠኑትን እንደዚህ ብንል እንደዚህ ይለናል፣ እንደዚህ ብንል እንደዚህ ትለናለች ብለው ዙሪያሽን አጥንተው በቢሮ የተደራጁትን እበትናለሁ ብሎኛል።